በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳይካተት ቀረ። በፍርድ ቤት በዋስ እንዲለቀቅ የተፈቀደለት ጋዜጠኛ ተስፋለም ወልደየስ በእስር ላይ መሆኑ ተገለጸ። ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ምን ይላሉ? ትራምፕ በሎስ አንጀለስ በሺዎች ወታደሮች ማሰማራታቸውን የአምባገነን ቅሪት ሲሉ የግዛቲቱ አስተዳዳሪ ፈረጁ። እስራኤል ታዋቂዋ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ከአገር ማባረሯን ገለጸች። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። በፍርድ ቤት በዋስ እንዲለቀቅ የተፈቀደለት ጋዜጠኛ ተስፋለም ወልደየስ በእስር ላይ መሆኑ ተገለጸ። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ቁጥጥር ስር ከዋለ በኋላ ፍርድ ቤት በዋስ እንዲለቀቅ ቢፈቅድም በእስር ላይ እንደሚገኝ ተገለጸ። ባለፈው እሁድ አዲስ አበባ ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም መጀመሪያ እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ቀጥሎም ቄራ አካባቢ ወደሚገኝ የፖሊስ መምሪያ ውስጥ በእስር ላይ ቆይቷል። ዛሬ ማክሰኞ ሰኔ 3 2017 በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15,000 ብር ዋስትና እንዲፈታ ተወስኖ ገንዘብ ከተከፈለ በኋላ እንዳልተፈታ ተገልጿል። ፖሊስ ይግባኝ እንደሚጠይቅ ቢገልጽም በተገቢው መንገድ ይግባኙ አልቀረበም ተብሏል። ተስፋለም ፍርድ ቤት ቀርቦ በዋስ እንዲፈታ ትዕዛዝ በተሰጠበት ደብዳቤ ላይ ሐሰተኛ መረጃ በማሰራጨት ተጠርጥሮ መያዙ ተጠቅሷል። ጠበቃው አቶ ቤተማርያም አለማየሁ ጋዜጠኛው ሰኔ 1 2017 ጊዮን ሆቴል በስልክ እያወራ ሳለ በደህንነት አባላት በቁጥጥር ስር መዋሉን ለቢቢሲ ገልጸዋል። በዕለቱ በወላይታ ዲቻ እና በሲዳማ ቡና መካከል ይደረግ የነበረ እግር ኳስ ውድድር ስለነበር ደጋፊዎች ስታዲዮን ገብተው መከታተል እንደማይችሉና ጨዋታው በዝግ ይካሄድ እንደነበር ቀደም ሲል ተዘግቦ ስለነበር በዚህ ዙሪያ ከጓደኞቹ ጋር በስልክ እያወራ በነበረበት ጊዜ ነው የተያዘው ብለዋል። የደህንነት አባላቱ ተስፋለምን ምንድን ነው የምታወራው? ከማን ጋር ነው የምታወራው? በማለት ስልኩን ወስደው ከዚህ ቀደም የተሰሩ የኢትዮጵያ ኢንሳይደር ዘገባዎች ስልኩ ላይ ስለነበሩ እሱን ተመልክተው እስጢፋኖስ አካባቢ ወደሚገኝ የፖሊስ ማቆያ ወስደው እንዳሰሩት ገልጸዋል። ፖሊስ በችሎት ላይ ሐሰተኛ መረጃ ሲያሰራጭ ደርሰንበታል። ሰኔ 1 2017 ዓ.ም ከቀኑ 9:00 ሰዓት ላይ የሲዳማ ቡና እና የወላይታ ዲቻ ደጋፊዎችን ሰብስቦ መንግስት የሚፈራው የጀዋርን ንግግር ነው፣ በዚህ ጉዳይ ላይ የሆነ ነገር መደረግ አለበት እያለ ለእግር ኳስ ደጋፊዎች መልእክት ሲያስተላልፍ ነበር በማለት ሐሰተኛ መረጃ ሲያስተላልፍ እንደተያዘ መግለጹን ጠበቃው ተናግረዋል። ሆኖም ጠበቃው ቤተማርያም ጋዜጠኛ ተስፋለም በተባለው ቦታ ላይ ሳይሆን ጊዮን ሆቴል መጽሐፍ እያነበበ እንደነበረ እና በወቅቱም በግል ከደወሉለት ሰዎች ጋር የስልክ ልውውጥ ከማድረግ ያለፈ ሰዎችን ሰብስቦ ያነጋገረው ነገር የለም፣ ለማንም ሰው ሐሰተኛ መረጃ አልሰጠም ብለዋል። ከሁለት ቀናት እስር በኋላ ዛሬ ፍርድ ቤት ቀርቦ የዋስትና መብት ቢፈቀድለትም በእስር ላይ ለሚገኝበት ፖሊስ መምሪያ የተጻፈው የማስፈቻ ደብዳቤ በሚመለከተው የፖሊስ መኮንን ሳይፈረምበት በመቅረቱ አሁንም በእስር ላይ እንደሚገኝ ተገልጿል። በዚህም ምክንያት እስከ ማክሰኞ አመሻሽ ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አልተከበረም ሲል ኢትዮጵያ ኢንሳይደር ባለቤት የሆነው ሀቅ ሚዲያና ኮሚኒኬሽን ባወጣው መግለጫ ላይ አመልክቷል። ተስፋለም ወልደየስ ዜና ትንታኔ የሚቀርብበት ኢትዮጵያ ኢንሳይደር የተባለው ድረገጽ መስራችና ዋና አዘጋጅ ሲሆን ገጹ በተለይ ወቅታዊ የፖለቲካ ዜናዎችን በማቅረብ እየታወቀ ያለ ከመሆኑ በተጨማሪ በማህበራዊ ሚዲያ ላይም በርካታ ተከታዮችን በማፍራት ላይ ያለ ነው። ተስፋለም ከጋዜጠኝነት ስራው ጋር በተያያዘ በተደጋጋሚ በጸጥታ ኃይሎች ተይዞ የታሰረ ሲሆን ከ3 ዓመት በፊት መስከረም 22 2014 በፖሊስ ቁጥጥር ስር ውሎ ለ3 ቀናት እስር በኋላ የተለቀቀ ሲሆን ከዓመታት በፊትም ከዞን 9 ጦማሪዎች ጋር ለረጅም ጊዜ በእስር ላይ ቆይቷል። ተስፋለም ከእስር ከወጣ በኋላ በኬንያና በኡጋንዳ ውስጥ በስደት በቆባቸው ጊዜያት ኢትዮጵያና የአካባቢው አገራትን የሚመለከቱ ዜናና የተለያዩ ፊክቸሮች የሚቀርቡበት ጋዜጣ ያዘጋጅ ነበር። ተስፋለም በአገር ውስጥ በአዲስ ፎርቹን እና በአዲስ ነገር ጋዜጦች ላይ የሰራ ሲሆን ወደ ጀመርም በመሄድ የጀርመን ድምፅ የአማርኛው ክፍል ውስጥ ሲሰራ ነበር። ከዚያም ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደርን በመመስረት እየሰራ ይገኛል። ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ምን ይላሉ? ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያንጥሩ ከፓርቲ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናገሩ። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋር እና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። አሁን በትግል ላይ ነን፣ ያረጀነውም በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾም እና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል።
ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጄኔራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንን ሆቤ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጥረው፣ ሚሊሻነትን ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረግህ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጄኔራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሑፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽሕፈት ቤቶች በመዶሻ የሰበርክ አስተዳዳሪዎች ማባረር ትክክል አይደለም ማለት ያስቀጣል እንዴ? ሲሉ ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሑፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ፣ የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና አለመወሰኑን እና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የእኛ ሰራዊት ነው የሚሉት ሚሊሻ ከእኛ ጋር ነው ያለው፣ ከፍቶት ነው ያለው። ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹ እና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን። ጄኔራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋር እና በትግራይ ክልል ማድረጋቸውን የጠቀሱት ጄኔራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው፣ የፈቀደልን መንግስት የለም። ቸግሮን ነበር እዚያ አካባቢ ያሉት አካላት፣ ለተቸገርን እዚህ እንደራጅ ወይ እንሰንሰብ ወይ ብለን ጠየቅናቸው፣ ተሰባሰቡ አሉን። ይህ እኮ ትልቅ ነገር አይደለም። ትግራይ ጫፍ ነው ያለነው፣ ፍቃድ መጠየቅም የለብንም ብለዋል። 4 ግንባር እንዳላቸው የሚጠቅሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጄኔራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውንና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ እናንተ ደገፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆነ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩን እና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጄኔራሉ አሰላለፋችን ከህዝብ ጋር ነው። እነርሱ የህወሓት አመራሮች ከጌቶቻቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱ ጄኔራል ገብረ እግዚአብሔር በ1974 ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጄኔራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን ዕዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጄኔራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጄኔራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅትም በአፋር ያለው የታጣቂ ቡድንን አመራሮች መካከል አንዱ ናቸው።